ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ። እንዴት ናችሁልኝ? እና ዛሬ የሆነ ቦታ ሄጄ አበሻና ሌላ ዜጋ ሰራተኞች ያሉበት ቤት ሄድኩኝና ወላሂ እኛና እነሱ ልዩነታችን ማለት ነው። እና ቤተሰብ ላይክ ሰብስክራይብ አድርጉልኝ፣ ቪዲዮ ሼር አድርጉልኝ፣ ላይክ ሰብስክራይብ አድርጉልኝ በተቻላችሁ አቅም። እና እኛና እነሱ ልዩነታችን ወላሂ በጣም ልዩነት አለ። እነሱ ሲጀመር ከሀገር ሲመጡ ከሀገር ሲወጡ በቃ ብዙ ነገር አውቀው የሆነ በቃ መክሯቸው አስተምሯቸው ምናምን ነው መሰለኝ ከሀገር ራሱ ሲወጡ ማለት ነው። በቃ መጥተው ምንም ይቸግራቸው ነገር የለም፣ ምንም ያስቸግራቸው ነገር የለም። የኛዎቹ ሲመጡ ሁሉ ቋንቋ ይቸገራሉ። በቃ እንዴት ነው መብላታቸው መጠጣታቸው ይቸገራሉ። ለምን? ፍርሃት ማለት ነው። አትፍሩ። አሁን ሌሎች ዜጎች ማለት ነው ከኛ አበሻ ጋር እስኪ ዝም ብላችሁ ይዋቸው። ምግባቸው በስነስርዓት ይበላሉ፣ በስነስርዓት ቁርሳቸው ይበላሉ፣ በስነስርዓት እራታቸው ይበላሉ፣ ሰዓታቸው አያሳልፉም። እና ከቤት ደግሞ ይውጡ እስኪ ጠዋት ሲነሱ እስኪ ይዋቸው። ጠዋት ትነሳለች፣ ጥርሷ ሻወር ትገባለች፣ ጥርሷ ትቦርሻለች፣ ፀጉሯ ታበጥራለች። በቃ ልክ እንደ ማዳም ማለት ነው። የኛዎቹስ እንደዛው ሂጃቧን ጠቅልላ አድርጋ አናቷ ላይ ትቆጥረውና በቃ ስትሮጥ ቁርስ ራሱ ሳትበላ ቆይ ይሄን ልጨርስና ያን ልጨርስና እያለች ተመልሳ ያቺ ሌላ ዜጋ ሰራተኛ መልሳ ሌላ ምግብ አቅርባ ትበላለች። ቁርስ በልታ የኛዋ ቁርስ ሳትበላ ያችኛዋ ድጋሚ ደግሞ ስራዋን ሰርታ መታ ድጋሚ ምግብ ትበላለች። የኛዋ አንዴ ሳትበላ ማለት ነው። እና ለምን እንደዛ ይሆናል? እኛስ ማንን ለምን እንፈራለን? ከቤት ሲወጡ ይዋቸው፣ ከማዳም ጋር ሲወጡ የኛዎቹ ከነኮተታችን ምን ኮተታቸው ላለው ከነኮተታችን ዩኒፎርማችን ተዝረክርኩ ከነ እንትኑ ክሎሮክሱ ከነ ምኑ ሳንቀይር፣ እነሱስ ሌሎች ዜጎችስ ሽክ ብለው ተኳኩለው ፀጉራቸው አበጥረው ሂጃብ የሚያደርጉ ከሆነ ሂጃብ ያደርጋሉ። ሂጃብ የማያደርጉ ከሆነ ደግሞ ፀጉራቸው አበጥረው በስነስርዓት አስይዘው ዩኒፎርም መልበስ ከፈለጉ ዩኒፎርማቸው ጽድት ያለ ለብሰው ነው የሚወጡት። የኛዎቹ እንደዛ አናደርግም። ለምን መሆን የለበትም። እንደነሱ እኛም እንደ ሌሎች ዜጎች ጽድት እንበል። እኔ የሆነ ጊዜ ፊሊጲናት ኢንዶኔዥያ አበሻ እኮ ፀጉሩ የብብቱ ፀጉር አያነሳም፣ ሰውነቱ ላይ ያለ ፀጉር አያነሳም፣ እንደዚህ ነው ይሸታል ምናምን ብላ እንደዚህ ሚዲያ ላይ አወራች። ስታወራ ወላሂ በጣም ነው የተሰማኝ። በጣም ለምን በቃ ራሳችን ለምን አንጠብቅም? ራሳችን ለምን አናስከብርም? ወላሂ ራሳችን ማስከበር አለብን። እንደ ሌሎች ዜጎች መሆን አለብን። ይዟችሁ ሲወጡ ልጅ ይዘሽ ከሆነ ልጅ በእንትን በአረቢያ መግፋት ትችያለሽ። በወገብሽ አዝለሽ፣ በሀገር የለመድኑ በወገብ ታዝላለች። በአንድ እጇ ፌስታል ትይዛለች፣ ኮተት ትይዛለች። እንደ ሌሎች ዜጎች ጽድት ብለን ልጅ ካለ በአረቢያ እየገፋን መሄድ፣ ልጅ ከሌለ ደግሞ ጽድት ብለን ከነሱ ጋር እቃችን ይዘን መጓዝ። ምግብ የሚበሉበት ቦታ ገብተው ከሆነ እነዛ ሌሎች ዜጎች እነዛ አረቦቹ እዛ ጋ ቁጭ ካሉ እሷ ወንበር ፈልጋ ቁጭ ትልና የራሳቸው ምግብ አምጥተው ሲበሉ ካላመጡላት እኔ ርቦኛል፣ ምግብ እኔዋን ወላሂ እንደዛ ነው የሚሉት። በቃ መብላት ትፈልጋሉ፣ ምግብ እዘዙልኝ ትላለች። የኛዎቹስ እዛ ጋር ሀውልት ትመስላለች፣ ቆማ ትቀራለች። ወይ ምግብ እዘዙልኝ አትል ወይ እነሱ ደግሞ እንደዛ ደፋር ካልሆኑባቸው አረቦች ወላሂ ላዚም በተአምር እንኪቢ አይሉ። ግን ደፋር ስንሆንባቸው ነው። ደፋር ሆነ ግን አላህ የሚፈሩ አሉ። የበሉትን የሚያበሉ የጠጡትን የሚያጠጡ ማዳቦች አሉ። አንዳንድ ምንም አይመስላቸው ውጭ ይዘውሽ ይወጡና ውሃ ሳጠጪ ወደ ቤት የምትመለሽ ሰራተኛ ትኖሪያለሽ። ከማዳም ጋር ወጥሽ አትፍሪ፣ ደፋር ሁኚ፣ ራስሽን አስከብሪ፣ እንደ ሌሎች ዜጎች ሁኑ።
ወላሂ እንደ ሌሎች ዜጎች ብሉ። እነሱ እኮ እየዞሩ እየመጡ እኮ በቃ ይበላሉ። ፍሪጅ ያጥባሉ እኮ እነሱ በምግብ በመብላታቸው ፍሪጅ ያጥባሉ። ለዛ እኛስ ማንን? እኛ ለምንድን ነው የምንፈራው? እኛ ለምንድን ነው ማንበላው? እኛ ለምንድን ነው ራሳችን ማንጠብቀው? ግዴታ ራሳችን መጠበቅ አለብን። እንደነሱ መብላት መጠጣት አለብን። ምን ነው እነሱና እኛ እስኪ እነሱ ዝፍ ብለው አይታችኋል? ስደት ያሉ እኮ አይመስሉም። ወላሂ አባት እናታቸው ቤት ነው ያሉ የሚመስሉት። ለምን ይበላሉ? ማሻላ ይበላሉ። እስኪ እንትን ላይ ይዋቸው፣ ላይቭ ላይ ራሱ እንዲቁጭ ብለው ሲግፉ ሲከቱ ይዋቸው። በጣም ይበላሉ። ለዛ የኛዎቹን ብሉ፣ ጠጡ፣ ራሳችሁን ጠብቁ፣ ጽዳታችሁን ጠብቁ። ከሌላ ሰራተኛ ጋር አብራችሁ የምትሰሩ ከሆነ ከሷ እኩል ጽዳትሽን ጠብቂ። ለምን ትንቀሻለች? ለምንስ ታንቋሸሸሻለች? አንቺም ራስሽን ጠብቂ። ወላሂ አንቺ ማነሽ? እኛ ማንን? እኛ ራሳችን እኛ ከነሱ ምን እናንሳለን? እኛም ጽድት ብለን ታጥበን አጥበን ፀጉራችን አበጥረን ሙስሊም ከሆን ሂጃባችን ማድረግ፣ ክርስቲያንም ከሆን ደግሞ ሂጃብ አላረግም አልፈልግም የምትይ ከሆነ ፀጉርሽን አበጥረሽ ወደኋላ የሚያምር አድርገሽ አስይዘሽ ከቤት ስትወጪ፣ በቤት ውስጥም ስትሆኝ አበጥረሽ ፏ ብለሽ መዋል ነው ያለብሽ። የኛ ሀገር ሀበሾች በቃ ይህ ስልክ 24 ሰዓት ይሄ ስልክ ነው በቃ ብር የሚታተምበት ይመስለናል መሰለኝ። እንደው ረቢስም ላይ ስልክማ ወላሂ በሽታ ነው። ብቻ አልሐምዱሊላህ ለኩል ሀል